በመጀመሪያ የኢትዮጵያ ህዝብ እንኳን ደስ አላቸው። እኔ እግዚአብሔርን እውነት ለመናገር ከሆነ እዛም ሆኜ ህዝቡ እንዴት ይደሰታል የሚል ነገር ነበር የኔ ሐሳብ። ኖቬምበር 30 2004 ለኢትዮጵያዊቷ አትሌት የሐዘን ቀኗ ነው። ከዘመናት ልፋት በኋላ ልታጣጥም የነበረውን ድል የተነጠቀችበት፣ ለአመታት የለፋችበት፣ ለአመታት የገነባችው ስሟ የተናደበት ኖቬምበር 30 2004 መቼም የማይረሳ ቀን ነው። ለአራት አመታት ከማንኛውም ስፖርታዊ ውድድር ውጪ ነሽ ተባለች። ያመጣሽው ውጤትም የስከዛሬው ይሰረዝብሻል ተባለች። አትሌቷ ፀሐይ ገመቹ ትባላለች። ይህ ከሆነ አንድ አመት ተቆጠረ። ወደ ስፖርቱ ዓለም ለመመለስ 3 አመት ይቀራታል። በአትሌቲክሱ ላይ ለመንገስ ብዙ አስባለች፣ ግን ባጭር ቀርታለች። ይህች አትሌት ዛሬ በህይወቷ ለመጀመሪያ ጊዜ ደስታ ወደ ቤቷ ገብቷል። ደስታዋንም እንዲሁ አይደለም ያለፈችው። እግዚአብሔር ትንሹን ከልክሎኝ ትልቁን ሰጠኝ ብላለች። በርግጥም ትልቅ ነገር ተሰጥቷታል። አትሌት ከሆነው ከባለቤቷ ጋር የልጅ እናትና አባት ሆነዋል። ፍልቅልቋን ሴት ልጃቸውን በጀግኖች አትሌቶች በነቀነኒሳ በቀለ ታጅባ ክርስትና አስነስታለች። በርግጥም እግዚአብሔር ትንሹን ከልክሎኝ ትልቁን ሰጥቶኛል ማለቷ እውን የሆነ ይመስላል። ይህቺ አትሌት በኢትዮጵያ ሰማይ ስር ሳትገደብ ዓለም አቀፍ የሆነውን የአትሌቲክስ የሩጫ ክብር ማሸነፍ የቻለች ነች። አበባ ያስታቀፋትን ባለቤቷን ዛሬ ልጅ አሳቅፈዋለች። ደስ ተሰኝታለች። አትሌት ፀሐይ ገመቹ ትባላለች። የአጭር ርቀትና መካከለኛ እንዲሁም የረጅም ርቀት አትሌት ናት። ከብዙ በጥቂቱ ከረጅም እስከ አጭር እስከ መካከለኛ ብሎም እስከ ማራቶን ምርጥ ሰዓቶችን ማስመዝገብ ችላ ነበር። በ3000 ሜትር ዶሃ ላይ 2020 ላይ በ8 ደቂቃ ከ33 ሰከንድ ከ42 ማይክሮ ሰከንድ የገባችበት ጊዜ ይታወሳል። የ5000 ሜትር ምርጥ ሰዓቷን እናስታውሳችሁ። እዛው ዶሃ የተመዘገበ ነው። 14 ደቂቃ ከ29 ሰከንድ ከ60 ማይክሮ ሰከንድ 10000 ሜትርን ሃንግሎ ላይ 2021 የገባችበት ሰዓቷ ነው። ግማሽ ማራቶንን 1 ሰዓት ከ06 ደቂቃ ከ01 በመግባት ታሪክ አስመዝግባለች። ማራቶንን 2 ደቂቃ ከ16 ሰከንድ ከ56 ማይክሮ ሰከንድ ቶኪዮ ላይ የገባችበት የ2023 ምርጡ ውጤቷ ነው። ገና ለገና ለወደፊቱ ብዙ ተስፋ የተጣለባት አትሌት ነበረች። ይህች አትሌት ከጥንድ ባለቤቷ ጋር ከሙሌ ጋር ፀሐይ የመሰለች ድንቅ እንስት ልጅ ታቅፋለች። ይህች አትሌት ከሩጫው ዓለም እንዴት እንደታገደች፣ በሩጫው ዓለም እንዴት እንደነገሰች፣ ስለ ሩጫው ምን እንደምታስብም ዛሬ እንደ አዲስ እየተወራ ነው። ፀሐይ ገመቹ በያን ትባላለች። በተደረገላት የአትሌቶች የባዮሎጂካል ፓስፖርት ኤቢፔ ምርመራ አበረታች ቅመም መጠቀሟ ተረጋገጠባት። ይህ የሆነው ኖቬምበር 30 2024 ነው። ለአራት አመታት በማንኛውም የስፖርት ውድድር እንዳትሳተፍና ከ2020 እስከ ኖቬምበር 30 2024 ያስመዘገበችው ውጤቷ በሙሉም እንዲሰረዝ ተደረገባት። 4 አመታት ማለት ነው። እሷ ውጤቷ ሲሰረዝ አትሌት ህብስት ጥላሁንና ሌላኛዋ አትሌትም ተመሳሳይ እጣ ገጥሟቸው ነበር። ወንዱ ደግሞ አትሌት ሳሙኤል አባተ ዘለቀ ይባላል። እነዚህ አትሌቶች ከሩጫው ዓለም ዝር እንዳይሉ ተደርጎም ነበር።
ከዛ በፊት ግን ይህች አትሌት ስሟ በስኬት የተጠራ ስሟ በአሸናፊነት የተመዘገበ ስሟ በተስፈኛ አትሌትነት የተመሰከረላት ነበረች። ለሀገሯ ባስመዘገበቻቸው ውጤቶች ብቻ ሳይሆን የሀገሯ ልጆች ጭምር እንዲያሸንፉ በማሯሯጥና ጥሩ አዳካሚ በመሆን የገንዘብ ሽልማትንም ጭምር ማግኘት የቻለች ነች። የአንድ ወቅቱን ጉዳይ እናንሳ። 19ኛው የዓለም አትሌቲክስ ሻምፒዮና ውድድሩ ከባድ ነው። ተፎካካሪዎቹ ደግሞ የኢትዮጵያን የወርቅ ሜዳሊያ ለመንጠቅ የሚጓጉ። የወርቅ ሜዳሊያ ላስገኙ አትሌቶች ለእያንዳንዳቸው የ60,000 ብር የገንዘብ ስጦታ ተበረከተላቸው። የብር ሜዳሊያ ላስገኙ አትሌቶቻችን 40,000 ብር ተሰጣቸው። የነሐስ ሜዳሊያ ላስገኙ አትሌቶች ደግሞ 30,000 ብር በሽልማት እንሆኝ ተባሉ። የቡድን ስራ ለሰሩትስ ተባለ። ከነዛ መካከል አትሌት ፀሐይ ገመቹና የዓለም ዘርፍ የኋላው ይገኙበት ነበረ። የ50,000 ብር የገንዘብ ሽልማት ይገባቸዋል ተባሉ። ከ30,000ም ከ40,000 ብሩም ከነሐሱም ከብሩም የበለጠ ክብርን አገኙ። ከነዛ መካከል ደግሞ ፀሐይ ገመቹ አንዷ ሆነች። ለሀገሯ በዋለችው ውለታ ሀገሯ መልሳ አከበረቻት። ፀሐይ ገመቹ እንዲነች። እንግዲህ ፀሐይ ገመቹ ዲሴምበር ወር ላይ 1998 ነው የተወለደችው። የረጅም ርቀት ድንቅ አትሌት ነበረች። በ5000 ሜትር 2019 ላይ ዶሃ ላይ ድንቅ የውድድር ዓመትን ማሳለፍ ችላለች። የ10,000 ሜትር ስፔሻሊስት ነበረች እያሉ ይጠሯታል። በ3000 በ5000 በ10000 ሜትር እንዲሁም በግማሽ ማራቶንና በማራቶን ቶኪዮ ላሬን ዶሃ ላይ ያስመዘገበቻቸው ኤንግሎ ላይ ያጣጣመቻቸው ድሎች ለሷ ምርጦቹ ነበሩ። ራባት ላይ በ10,000 ሜትር የአፍሪካ ጌምስ ላይ ሀገሯን ለመጀመሪያ ጊዜ ሮጣ ያሸነፈችበት ጊዜም ነበረ። በዛ ጊዜ ምርጥ አትሌትነቷን አስመስክራለች። ምርጥ አትሌትነትን ብቻ ሳይሆን ተስፋ የሚጣልባት ኮከብ መሆን የምትችል የወደፊቱን የኢትዮጵያን የአትሌቲክስ ጎዳና ላይ የምትረማመድ አትሌት የመሆኗን ፍንጭ አሳይታ ነበረ። የተከለከለ መድኃኒት ወሰደች በሚል ምክንያት ከሩጫው ዓለም እስከምትታገድ ድረስ ይህቺ አትሌት የማለዳ ኮከብ ነች። በማለዳ ደምቃ በማለዳ ትልልቅ ድሮችን ማስመዝገብ የቻለች ግን በማለዳ ትልቅ ስህተት ሰራች። የተከለከለ የተባለውን መድኃኒት ወሰደች። ከሷ አንደበት ሰምተን ይሄንን አድርጌያለሁ ባትልም ግን ዓለም አቀፉ መድረክ እሷ አውቃም ይሁን ሳታቅ ወዳም ይሁን ተገዳ በማናጀርና በአሰልጣኟ ተገፋፍታም ይሁን በገዛ ፍቃዷ ወስዳ የትኛው እንደሆነ ባይታወቅም መድኃኒቱን ወስደሻል፣ ህገወጥነሽ፣ ለራስሽ ያልተገባ ድልን ለማስገኘት ጥረሻል፣ የሌሎችን አሸናፊነት ክብርነት ቀሻለ ሲል ፈረደባት። ለ4 ዓመታት ወደ ስፖርቱ ዓለም ዳግም እንዳትመለስ ከለከላት። ከዛ በኋላ ነው እንግዲህ የልጅናት መሆን የቻለችው። ወልዳ መሳም ዘርታ መቃም የቻለችው። የቀድሞ አትሌት የሆነው የልጅነት ባሏ የሆነው አሁን ሙሌ የተሰኘው ወጣት እንሷንም እናት እሱንም አባት ማድረግ ችሏል። አሁን አንድ ጥያቄ እየተጠየቀ ነው። ፀሐይ ገመቹ ወደ ሩጫው ዓለም ዳግም ትመለሳለች? ብዙዎች ሊመለስላቸው የሚፈልጉት ጥያቄ ነው። እኛም እንጠይቃለን። ፀሐይ ገመቹ ቅጣቷ 1 ዓመት ተጠናቋል። የእረፍት ጊዜ ወስዳለች ብለን እንገምታለን። 3 ዓመት ነገ ነች። ትልልቅ ውድድር ከፊቷ ይጠብቃታል። ትልልቅ አሸናፊነት፣ ብዙ ሜዳሊያዎችን የምታስመዘግብበት ጊዜ ገና ከፊቷ አለ። ይሄንን ጊዜ ትጠቀመዋለች ወይ? የብዙዎች ጥያቄ ነው። የቡድን ስራ በመስራት የኢትዮጵያን ባንዲራ ከፍ ማድረግ የቻለችው በራሷ በግል ጥረቷ ውጤታማ መሆን የቻለችው አትሌት ዛሬ ቤቷ ደስታ ገብቷል። ይህ ደስታ
እንጀራዋም ህይወቷም ኑሮዋም በሆነው በአትሌቲክስ ውጤቷ ይታጀባል ወይ የሚለው የብዙዎች ጥያቄ ነው። ለማንኛውም ድሎቿን እንንገራችሁ። አትሌት ፀሐይ ገመቹ የመካከለኛ እንዲሁም የረጅም ርቀት ፈርጧ ከ3000 ሜትር እስከ ሙሉ ማራቶን መሮጥ የቻለችው ከ2020 እስከ 2024 ያስመዘገበቻቸው ድሎቿን በሙሉ የተነጠቀችው ዛሬ ልጇን ክርስትና ያስነሳችው ይህቺ ድንቅ አትሌት ዳግም በሩጫው ዓለም እንመለከታት ይሆን? ይሄ የኛም ጥያቄ ነው። እናንተ ምን ይሰማችኋል? ለአትሌቷ የቸገረ ነገር ሆኗል። እናመስግናት፣ እናወድሳት ወይንስ በአበረታች መድኃኒቱ እንውቀሳት? እናንተ ምን ትላላችሁ? ኮሜንት ላይ እንጠብቃችኋለን። ሁሉ ስፖርቶች ነበረን። ስፖርታዊ መረጃዎችን ለመከታተል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉን። የዛሬውን አበቃን። ኮሜንት ላይ እንጠብቃችኋለን።